ተጠያቂ ሶፊ የሚል ዩቲዩብ ቻናል አለኝ እስቲ አስተዋውቅልኝ ሲለም ስትሰራ የሚል መልስ ነበር ከጠያቂው የተመለሰለትም። ጓጓል ሶፊዬ ይላል ራስን ተቆላምጣለህ። ሶፊ ሚዲያ ሶፊ ቲዩብ በጣም ብዙ አለ። እሺ ይብሉን ችግር አለ። ራሴን በራሴ በዚህ በአለም በፈጠነበት ጊዜ ራስን በራስ ካላቆለባበስክ ማን መጥቶ እንዲያቆለባበስ እኮ ራስን ራስ አቆለባብሰ ጥራህ እኮ አይደለም ራስህን በስራ ግለጽ ነው። ማቆለባበስ ማለት እዛ ይጀምራል። ራስህ ስትወድ ነው ፕሮግራም ማን አቤት ይላል። አሁን ሶፊዬ ብለህ ራስህን ስትጠራ አቤት የሚለው ማን ነው? እኔው ሶፊ ሚዲያ በልስ እስቲ አስተዋውቅ በላ ሰርተህ ነው። በርካቶች የጠያቂውን ለእንግዳው ያሳየውን ንቀት ተችተዋል፣ ኮንነዋል። በክብር የጠራኸውን አይደለም ወዶና ፈቅዶ የመጣን እንግዳ እንኳን በዚህ ልክ ለማሳነስ መሞከር ተገቢ አይደለም የሚሉ ይህ ቃለ መጠይቅ አስተናግዷል። ከተሰጠው አስተያየቶች መካከል የተወሰኑትን እንመልከትም። ጠያቂው ያንተን ፕሮግራም አክብሮ የመጣን ሰው በዚህ ልክ መናቅ ይደብራል። እግረኛው ንግግርህና ንቀትህ በጣም የምታሳዝን ሰው ነህ። በሰው ውድቀት ስትመጻደቅ ያሳዝናል። ልቦና ይስጥም። ወንበር ብትቀያየሩ መልካም ነበር። ስለ ጋዜጠኝነት ጥሩ አድርጎ ያስተምር ነበር። ጠያቂ መሆን የሰውን ክብር መንካት ማለት አይደለም። ለሰው ክብር ይኑር። አጠያይቅህ ልክ አይደለም። የተጎዳን ሰው በማስተዋል መጠየቅ ይገባል። ተክለ ሃይማኖት የብዙ ጊዜ ተከታይ ነኝ። አሁን ግን እልፍ እየሄድክ ነው። አንዳንድ ቦታዎች ላይ ጭራሽ ከፕሮግራሙ እንዲወጡ ወይም እንዲያቋርጡ የምትጠይቃቸው ጥያቄዎች የሚጋብዙ ናቸው። ልጁ ግን ጀግና ነው እንዳለውም የእውነት ችሎታ ያለው ሰው ነው። ይህ ቃለ መጠይቅ እነዚህንና መሰል ከ1400 በላይ አስተያየቶችን አስተናግዷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ከኢትዮ ኢንፎ የመረጃ ሰዓታችን እነሆ ጀምሯል። አብራችሁን ቆዩም። ይህንን ከ793 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ ያድርጉ። ይህ ኢትዮ ኢንፎ ነው። ውድ አድማጭ ተመልካቾቻችን የዚህ ፕሮግራም ዓላማ ማንንም የመደገፍ አሊያም ማንንም ለመንቀፍ አይደለም። ይልቁንም ከሙያ አንጻር የተዛነፉ ናቸው ብለን የተረዳናቸውን ጉዳዮች ለማንሳትና ለመማማር ብቻ ዓላማው ያደረገ ነው። ወደ ገደለው ከመግባታችን በፊት ስለ ጋዜጠኝነት ሙያና ስለ ፕሮግራም አቅራቢነት የተወሰነ ነገር እንበል። ጋዜጠኝነት ከእውነትና እውነት ጋር ብቻ የሚወግን ከራሱ ሐሳብ ይልቅ ለእውነት የሚገዛ ስሜታዊ ሳይሆን በመረጃና በማስረጃዎች ነገሮችን ፈልጎ አጥንቶና ተመራምሮ የደረሰበትን ለአድማጭ ተመልካቾቹ ይፋ የሚያደርግ ነው። የፕሮግራም አቅራቢ ደግሞ የተሰሩ ፕሮግራሞችን በማራኪ አቀራረብ ለፕሮግራም ተመልካቾች የሚያቀርብ እንደማለት ነው። አሁን ወደ ገደለው እንግባ። እግረኛው ሚዲያ በትላንትናው ዕለት ከሰሞኑ በማህበራዊ ሚዲያ ላይ ስሙ በክፉ እየተነሳ ያለውን የመዝናኛ ፕሮግራም አቅራቢ ሶፎንያስ ዋሲሁንን እንግዳ አድርጎት አቅርቦት ነበር። ሶፎንያስ በማህበራዊ ሚዲያ ላይ ከዚህ በፊት ከመገናኛ ብዙሃን ለምን እንደጠፋ በአንድ ዩቲዩብ ቻናል ላይ ቀርቦ ከተናገረ በኋላ የበለጠ መነጋገሪያ ሆኗል። በጊዜውም 1 ሚሊዮን ብር የሚያስገኝ ስራ ስለተበላሸበት ለባይ ፖላር በሽታ ተጋልጦ ራሱን ጸበል ቦታ በብረት የፍጥኝ ታስሮ እንዳገኘው ተናግሮ ነበር። ለዚህ ዩቲዩብ ቻናል ቃለ ምልልስ ሲሰጥ ሶፎንያስ ሰውነቱና የፊቱ ገጽታ በትክክልም ህመም ላይ እንደነበረ በግልጽ ይናገሩ ነበር። ከሰሞኑ ደግሞ የሶፎንያስ ስም ከህመሙ ውጪ በሀገራችን ባህልና ወግ እንዲሁም በህገ መንግስታችንም የሚያስጠይቅ አልባሌና አጸያፊ ነገር ከስሙ ጋር ተነስቶ ተመልሶ መነጋገሪያ ሆኗል። እኛም እንደ ኢትዮ ኢንፎ ምን ተባለ እርሱስ ምን መልስ ሰጠ የሚለውን ለመመልከት ሞክረን ነበር። በማህበራዊ ሚዲያ ላይ ስሙ በአጸያፊ ነገር የተነሳው ሶፎንያስ አሁን ላይ የተነሳበትን ጉዳይ ተከትሎ በእግረኛው ሚዲያ ላይ ከተክለ ሃይማኖት አዳነ ጋር ቆይታ አድርጓል። እዚህ ጋር ተክለ ሃይማኖትን ጋዜጠኛ ያላልኩት የጋዜጠኝነትንና የሚዲያን ስነ ምግባር ስለማያሟላ እንደሆነ እንድትረዱኝ ይፈልጋለሁ። በዚህ 50 ደቂቃ በረዘመ ቃለ ምልልስ በጠያቂና በተጠያቂ መካከል የክብር፣ የእውቀት፣ የመረጋጋትና ለነገሮች ጥሞና ሰጥቶ ለመረዳት መሞከር ሰፊ ልዩነት እየታየበት ነው። ይህንን ቃለ መጠይቅ እንደ ተመልካችም እንደ ባለሙያም እንመልከተው። ፕሮግራሙ ሲጀምር ተመልካቾችን ሰቅዞ እንዲይዝ ከ50 ደቂቃ ውስጥ የተመረጡ ቪዲዮዎች ጀባ ብሎ ነው። ይህም እንደ አንድ ዩቲዩብ
የሚጠበቅ ነው። የተክለ ሃይማኖት አዳነ ጥያቄዎች ለስለስ ብለው ጀምረው ቃለ ምልልሱ እየሄደ ሲመጣ እጅግ ክብር የጎደላቸው ክብረ ነክ የሆኑ አንድን እንግዳ ጠይቀው የማይገቡ ጥያቄዎች እየሆኑ መጥተዋል። እዚህ ጋር ልብ ልንለው የሚገባው ጉዳይ ጋዜጠኛ ካልጠየቀ ምኑን ጋዜጠኛ ሆነ ሊባል ይችላል። ነገር ግን ሁሉም ነገር አይጠየቅም። ከተጠየቀም የተጠያቂውን ክብርና ስራ እንዲሁም ስብዕና ያለበትን ሁኔታ ያገናዘበም ሊሆን ይገባዋል። በዚህ ቃለ መጠይቅ ተክለ ሃይማኖት ብዙ ጥናት ያደረገም አይመስልም። ምክንያቱም ጥያቄዎቹ በሙሉ በአሉኝና በመሰሉኝ እንዲሁም ሰምቻለሁ የሚሉ ናቸው። ለመጀመሪያ ያህል ከአንደኛው ጥያቄ እንነሳ። በድምጽህ አጸያፊ ነገር መልእክት ልከሃል መረጃ አለኝ ሲል ይጠይቃል። ተጠያቂው ይሄንን በፍጹም አላደረኩም አሳማኝ መረጃ የታል ሲል መልሶ ይጠይቃል። ጠያቂውም አለኝ ያለውን መረጃ ይከፍትና በመረጃው ሶፎንያስ ስራ ፈቶ እቤት እንደተቀመጠ በመግለጽ የቤት እመቤት ሆኛለሁ ሲል የተናገረውን ድምጽ ይሰማል። ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ይሄ ነው ወይላ ታዋክ አስተያሰም እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አንባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ተቀመጣለን። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላ ምን ትርጉም አለው? እሺ የቤት እመቤት ሆኛለሁ የሚለውን እንዴት ነው የተረዳኸው ተብሎ በድጋሚ የተጠየቀው ሶፎንያስ ስራ አጥቼ ቤት እየዋልኩ ነው ለማለት ነው የተጠቀምኩት ሲል ይመልሳል። ጥያቄ በዚህ ሰዓት በማሽሟጠጥ አይነት የሆነ የተደበቀ ነገር እንደሚያውቅና የቤት እመቤት የሚለውን ሐረግ ትርጉሙ ሌላ እንደሆነ እንደተረዳውና እርሱ የመለሰለት መልስ ትክክል እንዳልሆነ የሚያሳይ ፊት አሳይቶታል። የቤት እመቤት ሆኛለሁ የሚለው ሐረግ ምናልባትም ሶፎንያስ አሁን ላይ ስሙ እየተጠለጠለ ካለው ጉዳይ ጋር ተያይዞ ሌላ ትርጉም ይሰጠው ይሆናል እንጂ ብዙውን ጊዜ በቀልድም ይሁን በምንም አንድ ወንድ ልጅ የቤት እመቤት ሆንኩ ካለም ስራ ፈትቼ እቤት እየዋልኩ ነው ለማለት ፈልጎ እንደሆነ ለመረዳት እጅጉን ቀላል ነው። የመዝናኛ ፕሮግራም አቅራቢ የሆነው ሶፎንያስ በማህበራዊ ሚዲያ ለቀረበበት ጥያቄና ውንጀላ ተገቢ ምላሽ ሰጥቷል ተብሎ አይገመትም። የተነሱበት ላሉ ጥያቄዎች ተገቢውን ምላሽ እንዲሰጥ ማድረግና ጉዳዩ በሀገራችን ባህልና ወግ እንዲሁም በሕግም የተወገዘ ስለሆነ ስለ ጉዳዩ ግልጽ የሆኑ ምላሾች እንዲሰጥ ማድረግ ሲቻል እንደ ጠያቂ እርግጠኛ ባልኮንክበት ነገር ላይ ቆመ ተጠያቂውን ተገቢ ያልሆነና ጥራዝ ነጠቅ የሆኑ ጥያቄዎችን መጠየቅ ተገቢ አይደለም። እዚህ ጋር ጋዜጠኛ ታምሩ ማሞ ከሶፎንያስ ጋር ተያይዞ ያጋራውን መልእክት ለመመልከት ወደድኩ። ድንጋይ ከምንወረውርበት እናግዘው ብሎ የጀመረው መልእክቱ የድሮ ስራ ባልደረባዬ ሶፎንያስ ዋሲሁን በምን አይነት የህይወት ምዕራፍ ውስጥ እያለፈ እንዳለ እኔም የቀድሞ የኢቲቪ ባልደረቦቹ በደንብ ያውቃሉ። እርሱም ሻል ያለው ጊዜ ተናግሯል። ህመሙ የብዙ ችግሮች ድምር በመሆኑ በቀላሉ የሚድን አይደለም። ትናንትና ዛሬ አንዳንድ ወንድምና እህቶች ልጁ ያለበትን ወቅታዊ እውነት ሳያውቁ ይሁን አውቀው እንዲህና እንዲህ ያለ መልእክት በሜሴንጀር ደረሰን በማለት የልጁን ጤንነት የበለጠ የሚያወሳስብ እናቱንም ለበለጠ ጭንቀት የሚጥል መልእክት እያስተላለፉ ነው። በግሌ ይህ ትክክል አይመስለኝም። አእምሮ በጥቂቱ የሚታወቅ ሰው ምንም አይነት መልእክት ሊልክ ሊስትም ይችላል። ጉዳዩ እንዴትስ ሆነ ምክንያቱ ምን ሆነ ብሎ መጠየቅ እንጂ ችግሩን የሚያወሳስብ ሐሳብ ማዋጣቱ ትርጉም የለውም። ቀድሞ ታመምኩ ታወኩ ላለ ሰው መድኃኒትና መዳኛ እንጂ ድንጋይ አይወረወርም። እናም ሶፎንያስን እናድነው፣ እናግዘው፣ የምስኪን እናቱን ጭንቀት እንጋራም። ይህ የኔ ሐሳብ ነው ሲል ጋዜጠኛ ታምሩ መልእክት አስተላልፏል። ወደ እግረኛው ቃለ ምልልስ እንመለስም። ሶፎንያስ አሁን ላይ ሬዲዮ ላይ እየሰራ እንዳለ ተናግሮ ሶፊዬ የሚል ዩቲዩብ ቻናል አለኝ ይላል። ተክለ ሃይማኖትም ቀበል አድርጎ ራስን እንዴት ታቆላምጣለ ሲል ይጠይቃል። እዚህ ጋር ልብ ሊባል የሚገባው ሶፊዬ ይባላለው ሳይሆን ያለው ሶፊዬ የሚል ዩቲዩብ ቻናል አለኝ ነው ያለው። የቻናል ስም ደግሞ ይህን ያህል ብዙም ክፋት ያለው አይመስልም። ከሁሉም ዩቲዩብ ቻናሌን እስቲ አስተዋውቅልኝ ሲለው የተናገረው ነገር እጅግ ክብረ ነክ ነው። ጓጓል ሶፊዬ ይላል። ራስን ተቆላምጣለህ። ሶፊ ሚዲያ ሶፊ ቲዩብ በጣም ብዙ አለ። እሺ የብሉን ችግር አለ። ራሴን በራሴ በዚህ በዓለም በፈጠነበት ጊዜ ራስን በራስህ ካላቆለባበስክ
ማን መጥቶ እንዲያቆለባብስ እኮ ራስህን ራስህ አቆለባብሰህ ጥራህ እኮ አይደለም ራስህን በስራ ግለጽ ነው ማቆለባበስ ማለት ከዛ ይጀምራል ራስህን ስትወድ ነው እኮ ፕሮግራም ማን አቤት ይላል አሁን ሶፊዬ ብለህ ራስህን ስትጠራ አቤት የሚለው ማን ነው እኔው ሶፊዬ ሚዲያ በልስ እስቲ አስተዋውቅ በላ ሰርተህ ነዋ ተክለ ሃይማኖት አስተዋውቅልኝ ሲባል ስትሰራ ነው የሚል ተገቢ ያልሆነ ምላሽን ሰጥቷል። እዚህ ጋር መናገር የምፈልገው ለሶፎንያስ እርዳታ ከመሰብሰብ ሊሰራ የሚችለው ነገር ስለሚታወቅ የሚሰራበትን ነገር ማስተዋወቁ ከብርም በላይ መርዳት መሆኑን ነው። ሌላው ተክለ ሃይማኖት ሶፎንያስ የቀድሞ የሥራ ባልደረቦች ብሎ አንድ ስምን ጠቅሶ እነርሱ የተሻለ ቦታ መድረሳቸው ያናድዳል ወይ ሲል በፍጹም ተገቢ ያልሆነ ጥያቄን ጠይቆታል። ምንድነው ከዚህ ጋር ጎል ተያይዞ ሲባል የነበረ የምሰማው ኢቲቪ ላይ ከሱ ጋር ቅድም ስታነሳት የነበረችው ናፍቆት ትግስቱ ሌሎችም በሚዲያው ዓለም አብራችሁ የነበራችሁ ሰዎች እነሱ በኢትዮጵያ ባሉ በግል ሚዲያዎችም በራሳቸው በግላቸውም የሆነ የድርጅት አምባሳደር ናፍቆት ትግስቱ መጣች የምትባል ወይ ደግሞ ሌሎች ቻናል የግል እንደ አይነት የዩቲዩብም የምንም ቻናል ያላቸው ስኬታማ የደረሱ ጓደኞች አሉህ። ቅድም አንተ ስትለኝ እንደነበረው እንደው የሆነ ትልቅ ስራ ሰርቼ ወደነሱ ኮቴያቸውን እያየሁ ወደነሱ ሀብት ወደነሱ ዝና እደርሳለሁ ሲል ተደናቀፈ ወደቀ። ስለዚህ እዚህ ጋር ማጣቱ ብቻ ሳይሆን አብራውት የነበሩት ያሉበት ድምቀትና ኮከብነትም በራሱ አስቆጭቶታል በራሱ ጎድቶታል የሚሉ የዚህ ዘርፍ ሙያ ያሉ ሰዎች ነግራዊ ነበር። አንተ እንደ ጓደኛ አብራውት የነበሩ ሰዎች ዛሬ በተሻለ ህይወት መኖራቸው ዛሬ ደግሞ አንተ ተደናቅፎም ይሁን በምን እዚህ ቦታ መሆንህ የሚጎዳህ የሚያናድድህ ነገር አለ? ደስተኛ ነኝ። ግዛቸው አሻግሬ ናፍቂ አሁን ያሉበት ደረጃ በጣም ጥሩ ነው። ደስተኛ ነኝ። እንዴ ሰው ሲያገኝ ደስ ይለኛል። የነሱን ማግኘት ተጣላለው አይደለም ጥያቄ ባይፖላር አታርገው አንተ ራሱ ጥያቄ እንደነሱ አለመሆን የኛ ሀገር ሁሉም የራሱ ጀራ አለ። ቆይ የኛ ሀገር ማህበረሰብ ልጁ የሚያነቃበት መንገድ የተለያየ ነው። እንደ ውጮቹ በቃ አንተ ውድድር ካንተና ካንተ ጋር ነው። አምና ዛሬ ነገ ምን መሆን እንዳለበት ከራስ ጋር ተፎካከር በእነሱ ነው ይሄ። በእኛ ግን እከሌን አታይም እነከሌ እዚህ ደርሰው ምናምን ወላጆች ራሱ እንዲህ ነው ልጅ የሚያሳድጉት። የአይነት ፍክክር በአንተ አእምሮ ሳትዋሽ ንገረኝ ማርያም የጓደኞችህ አይነት ፍክክር የደረሱበት አለመድረስ የተዋዋልከውን ማጣት መደናቀፍ ጎድቶሃል አልጎዳህም? ሶፎንያስ የሚባል እንቁ ልጅ እኮ አለ በጣም ምርጥ አቅም ያለው እሺ ምርጥ ልጅ አለ እኔ ውስጥ። ስለዚህ በጓደኞቼ የደረሱበት ደረጃ ለመድረስ ከነሱ እኩል አለመሆኔ ምንም አያሳስበኝ ያቅም እንደው በጣም ሰፖርት አደርጋለሁ። ይህንን ጥያቄ ለመጠየቅ ያነሳሳው ነገር በግልጽ ባይታወቅም ይህንን ጥያቄ ግን በቀላሉ መጠየቅ ይቻላል። ለምሳሌ ይህንን ጥያቄ በስራ ስኬታማ ባለመሆን ምን ይሰማሃል ብሎ መጠየቅ ይቻል ነበር። እዚህ ጋር ለዚህ ጥያቄ ሶፎንያስ የሰጠው ምላሽ የተረጋጋና በጥያቄና መልስ ልምድ እንዳለው የሚያሳይ ነው። ተዛዝናችን ምን አጠፋብን? ሶፊ አምላክ በምሕረቱ ይጎብኝ። ተሰባሪ ህይወት ይዘን በመዓቷ ዓለም ከመፈራረጅ መተሳሰቡ ቢቀድም ሲል ደግሞ አንጋፋው ጋዜጠኛ እሸቱ ገለቱ መልእክቱን እንዲያስፍሯል። እንደወረደ እንመልከተው። ለጤና ዘርፉ እስካሁንም ቅርብ ነኝ። በመገናኛ ብዙሃን ላይ ለአእምሮ ጤና ጭምር ጥናት ተኮር ጉዳዮችን በዘገባ ሸፍኛለሁ። እስኪ ጉዳዩን ወደ የራስ ጎጆችን እንውሰደውና በቤተሰቦቻችን አባል ላይ ቢሆን ኖሮ በሚል ሚዛን እንየው። ስለ ፈጣሪ ብላችሁ ፍርድ የኛ አይመስለኝም። ለዚያውም ከጤና ችግር የገባ ወንድም ላይ መፍረድ ባናግዘው እንኳን ምን አለ ምንም ባንል የቆመ የመሰለው እሱ እንዳይወድቅ ይጠንቀቅ ይላል ታላቁ መጽሐፍ። እንደ ሰው ከምንጋራቸው ነገሮች ውስጥ ህመም ሲከፋም ሞትና ሐዘን የማያልፈን ምዕራፋችን ናቸው። በጤና ዘገባ ላይ እንደቆየ ጋዜጠኛ በተለይ በጤና እክል ምክንያት ከተመቸ ኑሮ እንዴት ወደ አዘቅት የገቡ ጥቂት የማይባሉ የቤተሰብ ታሪክ ሳቀናብር ተገማች ያልሆነ የህይወት እጣ ፈንታን ነው የተገነዘብኩትም። የእናቴን አባባል ልጠቀም፣ ያልታሰበ መዓት መቼ እንደሚመጣ አይታወቅም ለማለት ሙሉ ቀናት በህይወታችን ብዙ ናቸው፣ ጎዶሎዋ ቀን ግን አንዲት ናት፣ መቼነቷም አይታወቅም። ችግር በገጠመው ጫማ ውስጥ ገብቶ ለመረዳት ረጅም ርቀት
የመሄድ ቁርጠኝነትን ይሻል። መፍረድና መኮንን ግን ኃላፊነት ሳይወስዱ ጉዳዩን አቋርጦ ጥሎ መውጫ ቀላሉ አማራጭ ነው። ሶፎንያስ ወንድሜ ቢሆን ምንድነው የማደርገው ብለን እስኪ ራሳችንን እንጠይቅ። መጀመሪያ ኮንኖ ከፖስተው ሰው ጀምሮ የሆነ ፈርጄ ሸሻለሁ ወይስ የምችለውን ያህል ህመሙን ተረድቼ ላግዘው እነሳለሁ? እስኪ ራሳችሁን ጠይቁ። ስልክ እየደወለ ገንዘብ ይጠይቃልና አለፍ ያሉ ነገሮችን ይናገራል ብሎ ልጁን በአደባባይ ማሳጣት በጤና መረጋጋት ውስጥ ያልሆነን ሰው ችግር ማባባስ ይሆናል። ጤና ጊዜ አይሰጥም በሚል እንጂ ሌላው ጉዳይ ካለ ግን እያደር በሂደት ይጠራል። ቂጣ ከሆነ ይጠፋል፣ ሽል ከሆነም ይገፋል እንዲሉም የጊዜ ጉዳይ ካልሆነ በቀር ሌላው የሚመዘዝ ጉድ ካለም የት ይቀራል? የኢቢሲ የመዝናኛ ፕሮግራም አዘጋጁ ሶፎንያስ ዋሲሁን የአእምሮ ጤናው ታውኮ አሁን ግን እየተሻለው እንደሆነ በቅርቡ አጋርቶናል። ሰው ተገዶ ካልሆነ በስተቀር ይህን አይነት ሁኔታ አደባባይ ላይ የማይገለጽ ስለመሆኑ በኢትዮጵያ ሰማይ ስር ለኖረ መዘርዘር አይጠበቅም። እናም ህመሙ ረጅም ጊዜ የሚወስድ የሕክምና ክትትልና የማገገሚያ ወቅትም የሚሻ ነውና የቤተሰብ ወዳጅና ቤተ ዘመድ እንዲሁም የቅርብ ስራ ባልደረቦች ድጋፍ እንጂ የተቻኮለ ፍርጃ ልጁ ላይ መደፍደፍ የገጠመውን ፈተና እንደሚያከፋበት ማጤን ይገባል። በህይወት ስንኖር ሁላችን ጊዜና ደረጃው ቢለያይ ነው እንጂ በጤና መፈተን ይገጥመናል። እንዲህ አደረገ እንዲያ ነው የሆነው ምን ይረባል? እስኪ በግመት እንዲህ ነው እንዲያ ነው ከመባባል ሶፊ ያለበትን ወቅታዊ ሁኔታ መገንዘብ ነው። ታዋቂነት የራሱ ተጋላጭነት ስላለው ቤተሰብ ድረስ ጫናው ተሻግሮ ውስብስብ ሁኔታን ስለሚፈጥር ብንጠነቀቅለት የሚል አደራዬን እዚህ ጋር ልጥቀስ። ያው ከተቻለ እውነቱን አውቆ ልጁን ማገዝ አልያም ምንም ባለማለት ያለበትን ሁኔታ አለማባባስ በጎ ነገር ነው። የአካውንት መጠለፍን ተከትሎ የሆነ ነው የሶፊ ጉዳይ የሚል ምክንያት ቢሰጥም አይደለም ራሱ ነው የድምጽ ሌላ ማስረጃ አለ የሚሉ እየመጡ ነውና የጤናው ሁኔታ ይቅደም እንጂ ሌላው አነጋጋሪ ነጥብ ግን በሂደት ቢታይ ነው የእኔ አቋም ሲል እሸቱ ገለቱ መልእክቱን አስተላልፏል። እግረኛው ሚዲያም ፕሮግራሙን ከመስራቱ በፊት የፕሮግራሙ ጥቅም ምንድነው የሚለውን በሚገባ መለየት አለበት። ይህም እንግዳህን ምን አይነት ጥያቄ መጠየቅ እንዳለብህ እንድትረዳው ያደርጋል። እርሱ በጣም ጠያቂ ነው ለመባል ብቻ ያልተገቡ ጥያቄዎችን መጠየቅ ብዙ ነገር ያሳጣል ለማለት እንወዳለን። በዚህ በእግረኛው ሚዲያ በተለቀቀው ቃለ መጠይቅ ላይ የተሰጡ አስተያየቶች በሙሉ ማለት ይቻላል አሉታዊ መልእክት ያላቸው ናቸው። ስለዚህ እንደ አንድ ቻናል ነገሮችን እግረኛው ሚዲያም ቆም ብሎ ማሰብ አለበት ማለት እንወዳለን። እሸቱ ገለቱ እንዳለው አሁን ላይ ከፋም ለማም ሶፎንያስ ጥሩ ስራዎችን የሰራ ሰው እንደመሆኑ መጠን ወደ ቀደመው ጤናው ተመልሶ የተረጋጋ ህይወት እንዲመራ ማድረግ ይገባል። ሌላው እያደር እንደ ንጋት እየጠራ እውነታው ይታወቃል። ያኔ ህግም ይጠይቀዋል። ቢቻል ከተጀመረ አይቀር አሁኑኑ ጥርት ያለ መልስ እንዲሰጥ ተደርጎ በቀጥታ ወደ ህክምና አልያም እንደ እምነቱ ወደ ጸበለ ቦታ ሄዶ በትክክልም ጤናው እንዲመለስ ማድረግ ተገቢ ነው ማለትም እንወዳለን። ውድ አድማጭ ተመልካቾቻችን የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ይህንን ከ793 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። መልካም ጊዜ